15 እየቀለድክ ነው ወይስ? ወላሂ ከምሬ ነው። እስኪ ቪዲዮን ኦን አድርገው። እንትን ይዘጋል፣ ዋርኒንግ ይሰጣል። አብዛኛውን ሰዓት ስከፍት እየዘጋብኝ ስለሆነ 15 ዓመት እንዴት አንተ ሳውዲ ሄድክ? እንደ ደላላ ነው የወሰደኝ። ከዚህ ኢቃማ ማሰራት ይቻላል። አሁን ህልም ልታስፈታ ነው የገባው ወይስ ኢቃማ ልትጠይቅ ነው? የትኛው ነው? ሁለቱም መልስልሃለሁ፣ ችግር የለውም። ግን አንተ የትኛው ነው የፈለግህ? ህልሙን እንኳን ዝም ብዬ ነው ዋሸሁት። ስለዋሸሁ ይቅርታ። ኢቃማ ኦኬ። አንተ መቼ ነው ሳውዲ ሄድከው? ትንሽ ቆየት አልኩኝ። አመካ ምናምን። ተይዘህ ታውቃለህ? ይዘውኛ ካሉ ኖ ፖሊስ ጣቢያ ገብተህ ተይዘህ ሀገር ቤት ገብተህ ታውቃለህ? ላ የለም አላውቅም። ለዛማ አዲስ ነገር። ስለዚህ ኢቃማ ማውጣት ትፈልጋለህ? ኢቃማ ለማውጣት ድጋሚ አይቻልም። እንደዛ አይቻልም። ድጋሚ በባህር ተመልሰህ ነው ኢትዮጵያ ሄደህ ነው ኢቃማ የሚወጣው እንጂ እዛው ሳውዲ ላይ ያለ ኢቃማ መውጣት አይችልም። ኦኬ። ምክንያቱ ኢቃማ የሚወጣው አንተ አሁን ሳውዲ ብትሆንም በህገወጥ መንገድ ነው የሄድከው፣ በባህር ነው የሄድከው። ስለዚህ ድጋሚ ወደ ሀገር ቤት በባህር አድርገህ ገብተህ ብቻ በባህርም ይሁን በምን ዞሮ ግን በፕሌን መሄድ የለብህም ነው። ተይዘህ ከገባ አሻራ ስለሚኖር በስማ ስላለ አይሆንም። በመጣህበት ስበለስ ነው ማውጣት የምችለው። በቃ በመጣህበት መንገድ ከተመለስክ ነው ማውጣት የምትችለው። ግን አሁን እኮ ብመለስም መንግስቱ ሊጋ የለም። ኢትዮጵያ የትኛው መንግስት? ኢትዮጵያ እድሜ ስለማይፈቅድ እድሜ ሳውዲ አረቢያ በስራ ለመሄድ እድሜ ከ23 በላይ መሆን አለበት። ጎበዝ ነህ። ጥናት ማለጠብቅ ስላስገባኸኝ አመሰግናለሁ። ይሄማ ልጠብቅ እድሜ እስከሚደርስ። እስከዛው እንዳትያዝ እንጂ ወንድም። እስከዛማ ጠብቃለሁ እንዳልያዝ መጠንቀቅ ነው። እሱ አላህ ያውቃል። ፈጣሪ ጠብቀህ በርታ። ሳውዲ ሰው ታውቅ እንደሆነ ስራ ፈልግልኝ። ዋ በረሃን እያልክ አይደለ እንዴ? እኮ ስራ የለም፣ አልገባሁም። ወጥቻለሁ ስራ። ለምን ወጣ? አረቡ ጋር አልተስማማንም። ይሰደባል በጣም አረቡ። ምን ብሎ ተሳደበ? ያ ሙጅሪም ያፈታል፣ ያ ሙጅሪም ያፈታል ተአል ነው የሚለው። ዝም ብሎ በይህ ብቻ ነው የሚጠራ፣ በሱም አይጠራም። እና በዚህ ወጣ ከስራ ይችን ስላለ አረ ያን ብቻ አይደለም እመታለሁም ብሎ ቆይ ሊመታኝ ቆይ ሊመታኝ ለምን? ምን አድርገህ? እብድ ነው ሰውየው፣ እብድ ነው ነው የሚለው። ሌላ ማበሻ የሰራበቁ ከዚህ በፊት እብድ ነው። የት አካባቢ ነው ያለው? ሳውዲ ሀይል ያለሁት። ሀይል እንዴት አድርገህ ሄድክ አንተ? በረሃ አይደለ እንዴ? ሀይልማ በጣም ሙቀቱ ከባድ ነው። ጀበ እስኪ ሀይል ውስጥ ያላችሁ ሰዎች እንግዲህ ስራ የምታውቁ ያው ለአንተ የሚሆን ስራ እስትራሃ ምናምን ነው። እረኝነት ምናምን ላይ መግባት የለብህም። አንተ ገና ህፃን ልጅ እድሜ 15 ነው። እስኪ ወደዚህ ጠጋጊው መስ እሱን ነገር በዚህ ሰዓት በረሃው ሙቀቱ ከባድ ነው። ድንገት በረሃ ብትወጣ አይሆንም። አንተ እስትራሃ ቀለል ያለ ስራ ምናምን ነው። ህፃን ስለሆንክ ደግሞ ብዙም ላትያዝም ትችላለህ። ገባ
ያማ አጋጣሚ ነው። ደህና አረብ ካገኝ ደህና ሰው ከያዘኝ ይለቀኛል። ሞኞቹ ናቸው። ይዘህ ታውቃለህ? ከዚህ በፊት ይዘው ያውቃሉ? እና ያው ስራ ቦታዬም ዲጋላም ምናምን የድንበር ላይም ተይዣለሁ። 3-4 ሹርጣ ይዞ ያውቃል። እና ለቀቁ? ምንም ስለማይቀበሏቸው ለቀቁኝ። ምን ማድረግ አይችሉም። እንዴት? እስር ቤት አይቀበልም። ወደ ሌላ ቦታ ነው፣ ወደ ማደጎ ወደዛ ነው እንጂ የሚወስደው አይቀበልም። ኧረ ይመቻቸው። ይሄ ደስ ይላል በጣም። ኦኬ ህፃን ነው ብለው ስለሚያስቡ አይደለ? ህጉ ስለማይእድሜ ቤታችን እናትና አባት እዚህ ናቸው ብሎ ነው የሚያስቡት እነሱ። አይ እድሜም ከ18 ዓመት በታችም ስለሆንክ ምናምን ነው። አየህ ይኸውልህ የሰው ሀገር አሁን እኛ ከእድሜ ቤታች እድሜያችን ለአቅመ አዳም ሳይደርስ ይሄ ምንድን ነው የሚባለው ከ18 ዓመት በላይ ሳይሆን ለስደት እንወጣለን። እነሱ ግን እድሜው ከ18 ዓመት በታች የሆነ ሰው እንኳን ራሱ ያው እንደምታየው እስር ቤት አያስገቡ። ልዩነታችን እዚህ እና ዝም ብለህ ለማደጎ ከሰጡ ወደዛው መግባት አይሻልም ነበር? ኧረ ኢትዮጵያ ወርደ ምን ታደርጋለህ? ኧረ ኢትዮጵያ እኮ አይደለም። ኢትዮጵያማ ማደጎ እንዴት ያስገቡሃል? እዛው ነው እንጂ የምልህ ሳውዲ ያማ አድገቡ ወረድ ምንም ፋይዳ ያለው አንዴ ስለወጣ ማጠቃ ነው። ምናልባት እንደው ሌላ እድል ከመጣ ብዬ ነው እንጂ ወደ ውጭ ምናምን። እነሱ እዛ ሀገር እድል የለም። እስር ቤት የሚባል የእስር ቤት እድል የለም። አንተ የወርቄ ልጅ ነህ እንዴ? ላ አይደለሁም። ወሎ ወሎ የት አካባቢ? ወደ መርሳ ጊራና ነው። ያው በመርሳ ነው የሚጠራው። እንደው አንተ አሁን እንደው ህፃን ልጅ አይደለ እንዴ? ምን ሊያደርግልህ ነው ስደት የወጣው? ማለቴ እንደው አሁን የትምህርት ጊዜ ምናምን ነበር። እንዴት ነበር? ቃል ምን ታደርገዋለህ? እንዴ ዝም ብለህ ያለ እድሜህ እንትን ስትል ዝም ብለህ ትመጣለህ። ማን ተቀበለህ ከየመን? ማን እዛ መረበሩ ተቀበሉኝ በምሽዋር ከየመን ጀምረ እስከ ሀይል ድረስ? ከየመን መዲና ረፍኩ። ከመዲና ሀይል። ስንት ከፈልክ? ኧረ ብሩ እንጃ። አሁን ሰርተህ ከፈልክ? ላ አልከፈልኩም፣ ገና ነኝ። ምን ነው? ስልክ ነው የገዛሁት። 2 ስልክ። 2 ስልክ? ማሻአላህ ተባረከላ። ለምን ነው 2 ስልክ? እየተበላሸ ሙቀቱ ጋር ሶናተ ነው ማበላሸት። ሲበላሽ ሙቀቱ አይደለም ወይ ሌላም ያፈነዳል። እና ስንት ወሬ ነው ያልከው? ሳውዲ 7 ወር ሆነኝ። የመን ምናምን ቀን ያው መካ ምናምን የተወጣ እንደው መከራ ነው። እባካችሁ እስኪ ሀይል አካባቢ ያላችሁ ሰዎች ይሄ ልጅ ገና ህፃን ልጅ ነው እንደምታዩት፣ የ15 ዓመት ልጅ ነው። በአካባቢያችሁ ቀለል ያለ ስራ የምታውቁ ከሆነ ስትራሃ ነገር በቃ ቀለል ያለ ለሱ የሚመጥን አይነት ስራ ካገኛችሁ ፕሊዝ ኢቭን በዛው አካባቢ